እንዴት ናችሁ? ሰላም ናችሁ? ዛሬ ዝምታ ወይም ዝም ማለት በሚለው ሀሳብ አንዳንድ ነገር ላወራ ፈለግኩኝና መጣሁ። ምክንያቱም በብዙ መንገድ ዝም ብዬ የተጎዳሁበትና የተጠቀምኩበት ሁኔታዎች አሉ። ዝም ማለት ያለብኝም ብዬ አውርቼ የተጠቀምኩትና የተጎዳሁበት ሁኔታዎች አሉ። እያንዳንዱ ነገሮችን እስካሁን ማወሩ ካለፍኳቸው ከህይወት ምዕራፎች ተነስቼ ነው። ለማንም አይደለም እያወራሁ ያለሁትና እኔ የኖርኩትን ያለፍኩትን በዚች በትንሽ እድሜ የታዘብኳቸውን አስተዋይ ሰው ቆም ብሎ ያለፈበትን ስለሚያስብ ስለሚማርበትም እየተማርኩበት ራስን አፕዴት እያደረኩ ካለው ነገር አንጻር ነው እያወራሁ ያለሁትና ምናልባት አንዳንድ ቪዲዮዎችን ዩቲዩብ ላይ ማግኘት ትችላላችሁ። ምህረቱ ባፋ የሚል ዩቲዩብ አካውንት ላይ ገብታችሁ የተለያዩ ሀሳቦችን እዛ ማግኘት ትችላላችሁ። ዛሬ ግን ዝምታ አብዛኛዎቻችን ዝምታን እንደ ፍርሃትም እንቆጥራለን። ዝምታን እንደ አለመቻልም እንቆጥራለን። ዝምታን አንዳንድ ጊዜ ከሆነ ነገር ጋር የተገናኘ አድርገን እናስባለን። እኔ ከተማርኩት ነገሮች ተነስቼ ስለ ዝምታ ላውራ። ዝምታ አሁን ስረዳ አፍ መዝጋት፣ በቃ ምንም ሳያውቅ አጣብሮ ምናምን መቀመጥ አይደለም ብዬ አምናለሁ። ዝምታ ግን ራስን መቆጣጠርና በጥበብ መኖር ብዬ አምናለሁ። ራስን የራሱ የሚቆጣጠር ሰው፣ በጥበብ የሚመላለስ ሰው የሚኖርበት የህይወት ትራክ ነው ዝምታና ዝምታ ይህ ከንቱ የሆነ ንግግር፣ ሰውን የሚጎዳ ጎጂ የሆነ ቃላትን ከመጠቀም ወይም ከማውራት ራስን መቆጠብ ወይም መሰብሰብ ነው ብዬ እረዳለሁ። ምክንያቱም የማይጠቅም ቃላትን፣ የማያንጽ ቃላትን፣ ሰውን ህይወቱን ከማያስተምር መንገድ ከማያሳይ ቃላት ዝም ብዬ ከመጠቀም ዝም ማለቱ የተሻለ ስለሚሆን ዝምታን በዚህ መንገድ መርጣለሁ። ዝምታ መሪዎች አሉ። ምን መናገር አለብኝ? መቼ መናገር አለብኝ? ለማን መናገር አለብኝ? አንዳንድ ጊዜ በህይወታቸው አይገጥማቸው ምን መናገር ማያውቁ፣ መቼ መናገር ማያውቁ፣ ለማንስ መናገር ማያውቁ። ጉዳዩ እናንተ ሳይመለከት እናንተ ጋር መተዋወራሉ። አይመለከታችሁም እኮ ጉዳዩ የእናንተ አይደለም። መች መናገር እንዳለባቸው ቦታውንም እንኳን አያውቁ። ምን መናገር እንዳለባቸው ሀሳቡንም አያውቁ። የሰሚ ወሬ ላይ ተነስቶ ዝም ብሎ ያወራሉ። ያ ከንቱ ንግግር ነው፣ ከንቱ ቃል ነው የሚባለው። መናገር ሲገባን መናገር አለብን። ዝም ማለት ሲገባን ዝም ማለት አለብን። ዝም ማለት ሲገባችሁ ዝም ካላላችሁ፣ መናገር ሲገባችሁ ካልተናገራችሁ የዝምታ መርህ አልገባችሁ። ስለዚህ አንዳንድ ጊዜ ዝም ማለት ቁጣን ያጠፋል። ዝም ማለት ከሚመጣው ቁጣ ይሰውራል። ዝም ማለት አንዳንድ ሌሎች የሄዱበትን አካሄድ እየሰሩበት ያለውን ሁኔታ ማዳመጥ ይፈጥራል። ዝምታ የውስጥ ሰላም በጣም ያስጠብቃል። በዚህ ዝም ብላችሁ መኖር ካልቻላችሁ፣ ያ ማለት ራሳችሁን ተቆጣጥራችሁ ጥበባዊ በሆነ መንገድ መኖር መመላለስ ካልቻላችሁ ውስጣችሁ ሰላም አይደለም። ይበሉ በዚህኛው በዛ በሚመለከት በማይመለከት ነገሮች ሁሉ ነገር ውስጥ እኔ አለው የሚል ሰው
ቤቱ ሰላም አይደለም፣ ራሱ ግለሰቡ ሰላም አይደለም። ሰላማችሁን የማስጠበቅ ኃላፊነት የእናንተ ነው፣ የማንም አይደለም። ስለዚህ ዝምታ ጥበብ ነው፣ ተጠቀሙበት። መች መናገር እንዳለባችሁ፣ የት መናገር እንዳለባችሁ፣ ምን መናገር እንዳለባችሁ ጥበብ ነው። ይህንን ተጠቀሙ። ግን በዚህ አጋጣሚ ደግሞ አንድ ነገር ማውራው፣ ሁል ጊዜ ዝም ማለት አለብን ያልኳል። መች፣ የት፣ ምን የሚሉ ሀሳቦች ስላሉ፣ ለምሳሌ እውነት ሲጠፋ መናገር አለብን። ምንናገረው ግን እውነትን በፍቅር ነው። አትርሱ። እውነትን በፍቅር ምን ሲጠፋ፣ እውነት ሲጠፋ፣ እውነት ጠፍቷል ብለን መናገር ያስፈልጋል። ሰው ሲጎዳ እያየን፣ ፍትህ ሲጓደል እያየን እውነትን በፍቅር መናገር ያስፈልጋል። ሰው አሁን ትልቁ ችግር እኛ ጋር ያለው ሰው ችግር ትልቁ ምንድነው? ባልገባው ነገር ጭምር ይጮሃል፣ በማይመለከተው ነገር ጭምር ይጮሃል። ካልገባ ይለፍ፣ አልገባ የሚያውቀውን ሰው ጠይቅ፣ ካልሆነ ዝም በል። ራሲ ጋር መጥቶ ነገሮች አንተን ነቅቶ እስከሚያሳውቁ ድረስ፣ አንተ እስከምትረዳ ድረስ ዝም ማለት ያስፈልጋል። ካልሆነ ራስን ትጎዳለህ፣ ሰላምን ታጣለህ። ጉዳዩን በትክክል ስለማታውቅ ሌላውን ትጎዳለህ። ስለዚህ ዝም ማለት በጣም ወሳኝ ነገር ነው። ዝም ማለት ትክክለኛ ነገር ለመናገር ትክክለኛ ጊዜ መምረጥ ነው። ትክክለኛ ጊዜ መምረጥ፣ ትክክለኛው ነገር ለመናገር ትክክለኛ ጊዜ መምረጥ፣ እሱ ዝምታ ነው። መሸነፍ አይደለም፣ አለማወቅ አይደለም። ነገሩን ዝም ብላችሁ አይታችሁ ተሸንፌ ነው ብለህ አታስቡ። ተሸንፌ አይደለም፣ በደንብ አንደርስታንድ ልታረግ ስለሚገባ አቅጣጫዎችን በደንብ ዲቴል አንደርስታንድ ልታረግ ይገባል። ስለዚህ ትክክለኛው ነገር ለማውራት ትክክለኛ ጊዜን መጠበቅ መምረጥ